ስማ እስኝ በለኝ በርሲ እፎይ በእናትህ ነብዬን እንድመስልህ ነው። እስኝ በርሲ ጥርስህ በይልህ ነብዬን እንድመስልህ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደሉም። በጣም ነው የምንወዳቸው እኛ። ታሲዝልኛለህ? እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳይ። ወላሂ ሸራፋ አይደሉም። አንተ ግን በጥርስህ የተበላሸ ሆነ። ናና ድገመው፣ ሪካርድ አድርጉት። ክርስቲያን ቸጌት ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ነው ያልከው? ናከፍ በልና በል እስኪ። ወላቃ ነው አይደለም ነብይ? በጣም ነው የሚያምረው። እሲኝ በልኝ ባስ እሲኝ በል። ነብይ ሸራፋ ነው አይደለም? እሺ አፈረበት። ነብይ ሸራፋ ነው አይደለም? ነብይ ሸራፋ ነው ወላቃ ነው አይደለም? ወላቃ ነው አይደለም? በነብያችን ወላቃ ነው አይደለም? ወላቃ ነው አይደለም? ነብይስ እስቲ ወላሂ ይበል። ወላሂ ወላቃ አይደለም። ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ። እኔ በሞት ክርስትና አልቀበልም። ግን ወላቃ ከሆነ ወላሂ ነብይ ወላቃ አይደለም ነው? ወላቃ ነው። እናሲዝ ወላቃ ነው። እንደው እናትህን ላውልቅልህ እሺ የማይልጅ አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት። ክርስቲያን ቀጥል አንብበው። ነብይ ሸራፋ ነው። ሌብነት ሄዶ ተሸርፏል። አንብበው። አንዴ የፊት ጥርሱ ወላቃ ነበር፣ ተሰብሮ ነበር የሁድ ጦርነት ላይ። ሳሂህ ሙስሊም 1791 ላይ ምን ይላል? It has been narrated that the messenger of Allah had his front tooth damaged on the day of battle of Uhud. በኡሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር። and got wounded on his head. ጭንቅላቱም ደምቶ ነበር። he was wiping the head and was saying how will these people attain salvation who have wounded their prophet and broke his tooth while he called them toward God. እንዴት ወደ አላህ የሚጠራቸው ነብይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ። ከዛ በኋላ ጥርሱን ሰብረውለት ማለት ነው። የውድ ጦርነት ላይ ሄዳ ማሜ የፊት ጥርሷን አራግፈውላታል። ወላሂ ነብዬ ሸራፍ አይደለም ማለት አንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል። ምስክር አንዱ ኑሩ ነው። እዚህ ጋር ወላሂ ነብያችን ሸራፍ አይደለም። አንተ ነህ ሸራፋ። ድገመው እስቲ ኑሩ። አሁንም ወላሂ ነብያችን ሸራፍ አይደለም በል እስቲ በል። ወላሂ ወላቃ አይደለም ነብያችን በል። ወላሂ ኢየሱስ ክርስቶስ እናትን ይብዳልክ ይሸርሙዳል። ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም። ከነብይ የተማርከው ይሄንን ስለሆነ አታልቅሺ እናቴ ለሰዋ ልኩኝ